ድምጽ የሚተላለፈው ድምጽ በተለያዩ ነገሮች ውስጥ የሚተላለፈው አንድ ሞለኪውል አጠገቡ ላለው ሞለኪውል ቫይብሬት በማድረግ ሲያስተላልፍለት ነው እና አንዱ ቫይብሬት ሲያደርግ ቀጣዩ ቫይብሬት ሲያደርግ እንደዚህ አንድ ትልቅ ብሎክ ቢኖረኝ የእንጨት ብሎክ ወይም ጠረጴዛ ነገር ቢሆን እዚች ጋር ያለችው ነገር ስመታ ወይም በአንድ ነገር ድምጽ ለመፍጠር ስሞክር ያ ሞለኪውል መንቀጥቀጥ ቫይብሬት ማድረግ የጀመረው ሞለኪውል አጠገቡ ላለው ቀጣይ ላለው እንደዚህ እያሉ ያስተላልፉ እስከ መጨረሻው ድረስ ነገርየው እስከ ጠረጴዛው ጫፍ ጠርዝ ድረስ ከዛም አልፎ በዙሪያው ባለው አየር ላይ ይሰማል እና ያ ድምጽ የሚያልፍበት ፍጥነት አጠገብ ለአጠገብ ያሉት ሞለኪውሎች ምን ያህል የተቀራረቡ በመሆናቸው አፌክት ይደረጋል እና ሞለኪውሎቹ አጠገብ ለአጠገብ ካሉ ወይም ዴንሲቲያችን ሀይ ከሆነ ስፒዳችንም ሀይ ይሆናል። ምክንያቱም ቶሎ አንዱ ወደ አንዱ ማስተላለፍ ስለሚችል ማለት ነው እና ሀይ ዴንሲቲ ካለ ሀይ ስፒድ ይኖረናል ማለት ነው እና በመሰረቱ ኮምፕሬሲቢሊቲም ተመሳሳይ ሀሳብ ነው ከዴንሲቲ ጋር እና ይኸው አንድ ቦክስ ውስጥ ይዤ አተሞች እንደዚህ አራርቄ ባስቀምጥ እና ሁለት አተሞች ቢኖሩ በእነዚህ በሁለቱ መካከል ሰፊ ቦታ ስላለ እነሱን በቀላሉ ኮምፕረስ ማድረግ እችላለሁ። ይኸውም ዴንስ አይደሉም ማለት ነው እና ሃይሊ ኮምፕረሲብል ከሆነ ዴንሲቲያችን ሎው ነው ማለት ነው። ምክንያቱም ወይም ደግሞ በመካከላቸው ብዙ ክፍት ቦታ አለ ማለት ነው በሞለኪውሎቹ እና ሃይሊ ኮምፕሬሲብል ማለት ዴንሲቲያችን ሎው ነው እንደማለት ነው እና በመሰረቱ ኮምፕሬሲቢሊቲ እና ዴንሲቲ ከሞላ ጎደል ተቀራራቢ ተያይዘው የሚሄዱ ሀሳቦች ናቸው እና የሳውንድ ዌቭ ሃይ ዴንሲቲ ባለበት ቦታ ፈጥኖ ይጓዛል። ሎው ዴንሲቲ ባለበት ቦታ ደግሞ ሎው ስፒድ ይኖረዋል ማለት ነው። ይህንን ካወቅን ይህንን ካልን ዘንድ ሶሊድ የተለያዩ ስቴት ኦፍ ማተሮችን ስናነጻጽር እርስ በርሳቸው ሶሊዶች ወይም ጠጣር ነገሮች በአብዛኛው ከሊኩዊድ ከሆኑ ነገሮች ጋር ከሊኩዊዶች ጋር ስናነጻጽረው ከፍተኛ ዴንሲቲ ያላቸው ሊኩዊድ ደግሞ ከጋዞች የበለጠ ዴንሲቲ ያላቸው እና ዴንሲቲያቸው ወይም በውስጣቸው ያሉት ሞለኪውሎች ሶሊድ ውስጥ የተቀራረቡ ናቸው በጣም። ሊኩዊድ ውስጥ ደግሞ ትንሽ ራቅ ብለዋል። ጋዝ ላይ ደግሞ በጣም ተራርቀው ነው ያሉት፣ በደንብ ተራርቀው አሉ እና ይሄ በዴንሲቲ ስናነጻጽር የሰራ ነው የሳውንድም ስፒድ በሶሊድ በሊኩዊድ እና በጋዝ ሲያልፍ ምን ያህል እንደሚሆን ፍንጭ ይሰጠናል እና የሳውንድም ስፒድ በአጠቃላይ እንዳጠቃላይ ሲነገር ሶሊድ ውስጥ ያለው የሳውንድ ስፒድ ሊኩዊድ ውስጥ ካለው ይበልጣል፣ ወይም ሳውንድ ፈጥኖ በሶሊድ ውስጥ ያልፋል በሊኩዊድ ውስጥ ከሚያልፍበት ፍጥነት ይልቅ። እንዲሁም ሊኩዊድ ውስጥ ደግሞ የሚያልፍበት ፍጥነት ጋዝ ውስጥ ከሚያልፍበት ይበልጣል ማለት ነው እና ሊኩዊድ ውስጥ ቶሎ ያልፋል ሳውንድ፣ ቶሎ ይተላለፋል፣ ቶሎ ይሰማል። ጋዝ ውስጥ ደግሞ በደንብ አይሰማም ወይም ደግሞ ቶሎ አይተላለፍም እና እንግዲህ ብዙ ጊዜ ስንነጋገር ድምፃችንን የሚሸከመው ወይም የሚያስተላልፈው ጋዝ አየር ነው እና ሳውንድ በአየር ውስጥ ምን አይነት ስፒድ እንደሚኖረው ማወቅ ይጠቅማልና እዚህ ጋር 331 ሜትር ፐር ሰከንድ በ331 ሜትር ፐር ሰከንድ እንደሚያልፍ እናያለን እና ይሄ የሆነው ቴምፕሬቸራችን 0 ዲግሪ ሴንቲግሬድ ላይ ሲሆን ነው። እንግዲህ
ጋዞችን ከሶሊድ እና ከሊኩዊድ የሚለያቸው ሌላው ነገር ለቴምፕሬቸር ለውጥ በጣም ሴንሲቲቭ ናቸው እና ትንሽ ሞቅ ሳደርገው የትና የት ይራረቃሉ አተሞች የበለጠ። በአንጻሩ ሶሊድን ባሞቀው ያን ያህል ከኮንቴነሩም ላይሰፋ ይችላል እና ጋዞች ግን ትንሽ ሲሞቁ ወደ ኤክስፓንድ ስለሚያደርጉ ዴንሲቲያቸው ወደ በደንብ ይቀየራልና በየቴምፕሬቸሩ የሳውንድም ስፒድ እንደዛ ይቀየራል ማለት ነው፣ ዴንሲቲያቸው ስለሚቀያየር። ይሄ 0 ዲግሪ ሴንቲግሬድ ላይ ያለን ስፒድ ነው የሳውንድ ስፒድ። ስለዚህ የሌሎቹን ደግሞ የሳውንድ ስፒድን 0 ዲግሪ ሴንቲግሬድ ላይ ያለውን ደግሞ ለማግኘት ቪ ስፒድ ኦፍ ሳውንድ እኩል ይሆናል ብለን መጀመሪያ 0 ዲግሪ ሴንቲግሬድ ላይ ያለውን 331 ሜትር ፐር ሰከንድ ከዛ እሱ ሲባዛ አንድ ሲደመር ከዛ ያለንበት ቴምፕሬቸር ቲሲ ብለው በሴንቲግሬድ ስለሆነ እየሰራን ያለ ነው፣ ሴንቲግሬድ መሆኑን እንዲያስታውሰን ነው። ከዛ 273 ዲግሪ ሴንቲግሬድ ብለን እናደርጋለን ማለት ነው። እና እዚህ ጋር ስናይ በሴንቲግሬድ የምንሰራው ዩኒት ከላይ የሚኖረኝ በሴንቲግሬድ ነው። ሁለቱ ጠፍተው ቁጥር ጥርት ያለ ቁጥር ብቻ ነው ማለት ነው ስኩዌር ሩት ውስጥ የሚኖረኝ እና ዩኒት የሌለው ነገር በሜትር ፐር ሰከንድ ሲባዛ መጨረሻ የማገኘው ቬሎሲቲ በእርግጥ ስፒድ በእርግጥ ሜትር ፐር ሰከንድ ሆኖ ይገኛል። እና የሳውንድ ስፒድ በማንኛውም ቴምፕሬቸር እንደዚህ ተደርጎ ይገኛል። እና ሌላው ደግሞ እንደዚሁ በቃል ማወቅ ጥሩ የሚሆነው ከ331 ጋር አብሮ ሩም ቴምፕሬቸር ወይም 20 ዲግሪ ሴንቲግሬድ ላይ ደግሞ 20 ዲግሪ ሴንቲግሬድ በአብዛኛው የምንሆንበት ነው ተብሎ ስለሚታሰብ ማለት ነው ድምፅ 343 ሜትር ፐር ሰከንድ አካባቢ ይጓዛል እና 2 እንደዚህ ይጓዛል። 343 በቂ ነው እና እነዚህን ሁለት ቁጥሮች በቃል ማወቅ በጣም ጥሩ ነው፣ በጣም ይጠቅማል። እና ከዛ በተረፈ ግን በዋናነት እናስታውሰው የምንፈልገው ነገር ድምፅ በአጠቃላይ ሶሊዶች ላይ በፍጥነት ይሄዳል፣ በጣም በፍጥነት ይተላለፋል። ከነሱ ደግሞ በመለስተኛ ፍጥነት ደግሞ በሊኩዊድ ውስጥ ሲያልፍ ድምፅ በመለስተኛ ፍጥነት በሊኩዊዶች ውስጥ ያልፋል። እንዲሁም ከሁሉ ደግሞ በጣም በዝቅተኛ ፍጥነት የሚያልፈው ጋዝ ውስጥ ሲሆን ነው ማለት ነው።